ሰላም ውድ የዩቲዩብ ተከታታዮቻችን ዛሬም እንደተለመደ አንዱ ኡስታዝ ቤታችን ዘው ብሎ በመግባት አብርሃም ሙስሊም ነው አለን። ይገርማል። እሱ ብቻ ምን የሚበቃ መስሏችሁ ነው? ነቢያቶች ሁሉ ሙስሊም ናቸው አለ። ከዛ በኋላኛ እንዴት እንደመለስን ዞተር የምትጠየቁት ስለሆነ ነቢያቶች ሁሉ ሙስሊም ናቸው የሚል የሙስሊሞች መፈክር ስላለ እንዴት እንደምናፈርስባቸው በራሳቸው አስተምሮ ውድቅ እንዴት እንደምናደርግ እስከ መጨረሻ እንድትከታተሉ በትህትና ጠይቃለሁ። በቅድሚያ ግን ይህን ቤት ሰብስክራይብ አድርጋችኋል? ካላደረጋችሁ ሰብስክራይብ አድርጋችሁ ጀምሩ፣ እንዲሁም ላይክ አድርጉ። በቀጥታ ወደ ኡስታዙ እንለፍ። ሰላም እንዴት ናችሁ? እንዴት ነህ? ይህን ድል በማግኘቴና ከአንተ ጋርም ከቤተሰቦችም ጋር በመነጋገሬ በጣም ደስተኛ ነኝ። ከአደም ጀምሮ ሙስሊም ነው። ማንኛውም ሰው ሙስሊም ሆኖ ነው የሚወለደው። የዘወትር መፈክራቸው ነች። ከአደም ጀምሮ ሰው ሁሉ ሲወለድ ሙስሊም ሆኖ ነው የሚወለደው መፈክር ነው። ልክ ባነር አሰርተ እንዲህ ነው እንደምትለው ሁሉ ሙስሊሞች መፈክራቸው እቺ ነች። ነገር ግን መሐመድ ከነገራቸው በፊት እንደዚህ አይነት ማስረጃ ሊያመጡለት አይችሉም፣ ሊመጣለት አይችልም። ማስረጃ ጠየቅኩት። ኡስታዙም ደግሞ አይደለም ከአደም ጀምሮ አይደለም ከአደም ጀምሮ መሐመድ ተወልዶ ነብይ እስከሆነባት ከድጃ ጋር አብሮ እስከነበረበት ዘዴ ሄራ ዋሻ ውስጥ ቡሃሪ 3 ላይ እስከዛች ቀን ድረስ ከዛች ወደ ኋላ ማለት ነው። ከዛ በፊት ወደዚህ ሳይሆን እስከዛይ ድረስ እስልምና ሃይማኖት ተከታይ ናቸው ነቢያቶች የሚል ካመጣ አንድ ብዙ አይደለም አንድ ማስረጃ ካመጣን የንጽጽር ለዘላለም አቆማለሁ እና ከፍል አድርገህ እንግዲህ ክሌም ያደረገውን መረጃ አንጣለት አልኩት። ቡሃሪ 3 ላይ እንዲሁም ቡሃሪ 6982 ላይ እንዲሁም ሳይ ሙስሊም 160 ላይ ሙሐመድ በ40 ዓመቱ ላይ የሆነ ዋሻ ውስጥ ሄዶ እና ቀን ይሄዳል ምግብ ይዞ ማታ እዛ ያድራል። የሆነ አካል መጥቶ ጨመቀኝ አለ። ጅማቱ ተገትሮ ዳዴ እያለ እየሮጠ ከድጃ ጋር መጣ። ከድጃ ስለሚመጣ እሷ ጋር አንተ ምንም አትሆንም አይዞህ ምናምን ብላ ተወረቃ ቢነፈልጋ አረጋግተው ነብይ ልትሆን ነው አሉት። እስከዛች ቀን ድረስ እስከዛች ዕለት ድረስ እስልምና ነው ነቢያት እምነታቸው የሚባል አይታወቅም፣ የለም። ጥያቄ ስለዚህ ነው ምንድነው? ነቢያቶች ሁሉ ሙስሊም ናቸው ብላችኋል አይደለ? እስልምናን ያስተማሩት ብላችኋል አይደለ? ስለዚህ እስልምና ሃይማኖት ነው የነቢያቶች የሚል እስከዚች ቀን ድረስ መሐመድ እስከተጨመቀባት ድረስ በነበረ አንድ የታሪክ ወይንም አርኪኦሎጂካል ኤቪደንስ ወይንም ደግሞ ቴክስቹዋል ሆሊ ባይብል እንትን ከምትሉት መጽሐፍቶቻችሁ ላይ አንድ ሙሐመድ ከተናገረው በኋላ የመጡትን ተረተረቶች ሳይሆን የሚል ጠየቅኩት። ከፍም አደረኩት። መረጃ አንድ ካመጣን ንጽጽር አቆማለሁ ብየዋለሁ። ያመጣ ይሆን? መስጊድ ላይ የሚነግሯችሁን ተረተረት እኛ ጋር መጣችሁ እንደዚህ አንድ ብዙ አይደለም ብለህ የተጠመቀ ክርስቲያን ይሆናል አይሆንም? እቺ ብቻ መልስ ነው። ማስረጃ አምጣውን የጠየቅኩት እኮ ያልተጠመቀ ክርስቲያን ይሆናል አይሆንም? ምን አገናኘው? አሁን እኔ ከጠየቅኩት ጋር እስልምና ሁሉም ነቢያቶች ሙስሊም ናቸው ከሚለው ጋር ተጠመቀ አልተጠመቀ who cares? ከጥያቄ ጋር ምን አገናኘው? ምን አገባ? ምን አገናኘው? ምንም አይገናኝም እኮ። ያመነ የተጠመቀ ይድናል። ሶ ዋት? የኛ ጥያቄ ነቢያቶች ሁሉ ሙስሊም ናቸው የሚል እስከሆነ ድረስ ለዚህ ክሌማችሁ መሐመድ ከማለቱ በፊት አንጡ ነው። ስለዚህ እንደዛ ከሆነ አይ ሲጠመቅ የተፈጥሮ ሃይማኖታችሁን በውሃ ቀየራችሁት ሪሊ? ቁርአንህ ደግሞ እንዲላል ሱራ 30 ላይ ወደ እውነትም ተዘንባይ ሆነህም ፊትህን ለሃይማኖት ቀጥ አድርግ ያላህን ፍጥረት ያችን አላህ ሰዎችን በእርሷ ላይ የፈጠረባትን ሃይማኖት ያዟት አለ። ያላህን ፍጥረት መለወጥ የለም። ያላህ ተፈጥሮ አይለወጥም፣ መለወጥ አይቻልም ይላል። ታዲያ መለወጥ ማይቻል ከሆነ ያላ ፍጥረት በውሃ እንዴት ተቀየረ ተለወጠ ትሉናላችሁ? እጄ ለምሳሌ ውሃ ስለነካው አይለወጥም፣ ጆሮዬም ውሃ ስለነካው አይለወጥም። ተፈጥሮ ከሆነ እምነት ወይንም ደግሞ እስልምና የሚባል ተፈጥሮ ከሆነ ውሃ ሲነካው እንዴት ይወገዳል? እኛ ውሃ ሲነካው የሚለቀው የሚላቀቀው በሽታና ወይንም ደግሞ እርኩስ መንፈስ ያደረበት ነገር ነው። እስልምና እርኩስ መንፈስ ነው ማለት ነው? እስልምና ቆሻሻና እርኩስ መንፈስ ከሆነ ፋይን። በውሃ የሚወገደው አንድ ቆሻሻ ነው። በውሃ የሚወገደው አንድ ሴጣን ነው እንደ እስልምና። ስለዚህ እንደ እስልምና አስተምሮ እስልምና ቆሻሻ ነው ወይንም ደግሞ እርኩስ መንፈስ ነው።
እኛ በውሃ ሲለቅ የምናውቀው ምንድነው? ቆሻሻና እርኩስ መንፈስ ስለሆነ ቴንኪው እስልምና እርኩስ መንፈስ ነው ስላላችሁ። ግን በዚሁ ላይ አንድ ጥያቄ ልጠይቃችሁ። ዋቄ ፈታዎች አይጠመቁም፣ ስለዚህ ሙስሊም ናቸው። ህንዶች፣ ቻይናዎች አይጠመቁም፣ ስለዚህ እነሱ ሙስሊም ናቸው። ፕሮቴስታንት የልጅነት ጥምቀት የማይቀበሉ አሉ፣ ማለትም በ20 በ30 ዓመት የሚጠመቁ። እስከ 30 ዓመት ድረስ ፕሮቴስታንት ውስጥ ፓስተር የሆነውም ሙስሊም ነው ማለት ነው ስላልተጠመቀ። ምን ያህል የወረደ አርጉመንት እንደምታነሱ አያችኋል። ጥያቄያችን ሙሐመድ ነብይ ሆንኩ እስካለባት ቀን ድረስ እስልምና ሃይማኖት ነቢያቶች ይከተላሉ ላላችሁት አንድ ማስረጃ ታመጣላችሁ? ከፍ አድርገን እስቲ እንጠይቀው። እስቱ ፊጥር አለብህ አንተ። ሳትገረዝ ሙስሊም መሆን አትችልም። መገረዝ ግዴታህ ነው። ሰላት መስገድ ግዴታህ ነው። ቀዳም አርካኑል እስላም ይባሉ አሉ። ኢማኑል እስላም ቆይ አዳም ኢማኑል እስላም አርካኑል እስላም ይባሉ አሉ። ሐጅ ማድረግ እንደዚህ በነኝ ማመን ተረተረቶች አሉ። በሙሐመድ ነብይነት ማመን ግዴታህ ነው። ሙሐመድ ነብይነት ደግሞ ሙሐመድ ሳይወለድ ሊያምን አይችልም። ሙሐመድ የተወለደው መቼ ነው? የዛሬ 1400 ምናምን። ከዛ በፊት ሙሐመድ አልተወለደም። ስለዚህ ተግባባን። አሁን መጠይቅን ብቻ አንተ አንድ ማስረጃ አንደኛ አይወል ታዳመጥከኝ። አንደኛ አባታችን አደም ማስረጃን የጠየቁ ተረት አይደለም። ማስረጃ እኔ ማስረጃ ስጠይቀው አባታችን አደም ሲወለድም ሙስሊም ነው፣ አባታችን አደም ሲፈጠርም ሙስሊም ነው፣ ሰዎች ሁሉ ሲወለዱ ሙስሊም ነው። ተረት ከመሐመድ በፊት አንድ ማስረጃ ታመጣላችሁ? አታመጡም። ኦኬ እስልምና በአምስት ማዕዘን ላይ የተመሰረተ ብትሉስ? እሺ አይ በእንደዚህ ነው። ኦኬ በመሐመድ ነብይነት ማመን ግዴታ ነው። መሐመድ ነብይነት ደግሞ ከተወለደ በኋላ ከ40 ዓመት በኋላ ነብይ ነው። ስለዚህ እስከ 40 ዓመቱ ድረስስ በማን ነበረ ሻዳ የሚይዙት? መልስ የለም። እሱ ጋር ዝም ይሆናል ማለት ነው። እንቀጥል። እስልምና አለ ብለው ፎግረውሃል አይደለ? እሺ አደም ተጠምቋል። አስቁመኝ። ቆይ ተረት አይደለም። ሃይማኖታችን እስልምና ይባላል። እስልምና በ5 ነገር ተመስርቷል አለ። 5 ምሰሶዎች አሉት አለ። ኢማኑል እስላም የምትሉት 6 እናስተምራለን፣ ችግር የለም። ዋናው ላ ኢላሀ ኢላላህ ማለቱ ነው። እሺ አርካኑል እስላምስ? አርካኑል እስላም 5 ነው። መጀመሪያው ላ ኢላሀ ምሰሶውን የጠየቁ 5ቱ ምሰሶዎቹ ምንድን ናቸው? መጀመሪያ ከአላህ ውጭ ሌላ አምላክ የለም። አንድ። እሺ ሁለተኛው ደግሞ በአላህ ካመነ ሰላት መስገድ ነው። ሶስተኛ ደግሞ ዘካ መስጠት፣ ካለው ንብረት ላይ ለድሆች ዘካ መስጠት ነው። አራተኛ የትም አታመልጠው መጾም ነው። አምስተኛ ከቻለ ገንዘብ ካለው ሐጅ መሐጀጅ ነው ማድረግ ነው። ኦኬ በሙሐመድ ነብይነት ማመንስ እንዴ? መጀመሪያው እሱ ነው። ካላህ ውጭ ሌላ ጌታ እንደሌለና ነብዩ መሐመድም የአላህ መልእክተኛ እንደሆኑ ማመን የመጀመሪያው ነው። አላህ ብቻ ነበር ብለህ ያለፍከው ቀደም እንዴ? ከአላህና ከነብዩ ስም አንድ ነው። ወደ ኋላ ቀርቶ ይሆናል እንጂ ከአላህ ውጭ ሌላ አምላክ እንደሌለ አላህና መሐመድ ስም አንድ ነው። ምኑ አላህና መሐመድ ስም አንድ ነው። በመሐመድ ነብይነት ሻዳ ሳይዙ ሙስሊም መሆን ይችላሉ? አይችሉም። ፔሬድ በመሐመድ ነብይነት ሻዳ ሳይዙ ሙስሊም መሆን ይቻላል? አይቻልም። ስለዚህ መሐመድ ከተወለደ በኋላ ነው በመሐመድ ነብይነት ሻዳ ሊይዙ የሚችሉት። መሐመድ ደግሞ ነብይ የሆነው መቼ ነው? በ40 ዓመቱ ነው። ከ40 ዓመቱ በፊት በማን ነው ሻዳ የያዙት? በከሌ ዘዋል ካልክ ደግሞ ማስረጃ ከመሐመድ በፊት የነበረ ሻዳ የያዙበትን ዶክመንት አምጣ። አታመጣ ያደርጋቸዋል። መረጃ ሲጠየቁ ሙስሊሞች ይበሳጫሉ፣ ይናደዳሉ። እንዲሁ መስጊድ ላይ መፈክር ተነግረው ስላደጉ ማለት ነው። ምክንያቱም እንደዚህ ብሏል። እቺ መጽሐፍ ላይ በቀላል መልኩ የተዘጋጀ የተውሂድ መጽሐፍ ይላል። ገጽ 8 ላይ ኢስላም በ5 ነጥቦች ላይ ተመሰረተ። እስልምና የተመሰረተ ነው በምን? በ5 ነገሮች ላይ የተመሰረተ ነው። ካላህ በስተቀር በእውነት የሚገዙት አምላክ አለመኖሩንና ሙሐመድ የአላህ መልእክተኛ መሆናቸውን መመስከር። ሙሐመድ ምን? የአላህ መልእክተኛ መሆናቸውን መመስከር። ሶላትን መስገድ፣ ዘካን መክፈል፣ የተከበረውን የአላህን ቤት ሐጅ ጉብኝት ማድረግና የረመዳንን ወር መጾም ናቸው ይላል። ስለዚህ
አንደኛ በመሐመድ ነብይነት ለማመን መሐመድ መወለድ አለበት፣ ከዛ ነብይ መሆን አለበት ከዛ በፊት። ስለዚህ እስልምና የተመሰረተው በ5 ነገሮች ከሆነ መሐመድ ነብይ ብሎ ለማመን መሐመድ መወለድ አለበት። የተመሰረተው በዚህ ላይ ከሆነ መሐመድ ሳይወለድ በዚህ እንዴት ሊመሰረት ቻለ? ወይንስ እስልምና ይቀያየራል በየአመቱ ነብይ በመጣ ቁጥር ይቀያየራል መሰረቱ? ሁለተኛ ሶላትን ከ50 ምናምን አስቀነስኩኝ 5 አመጣው ያለው መሐመድ ነው። ሶላትን ያስጀመራችሁ መሐመድ ነው። ስለዚህ በመሐመድ የተመሰረተ ሃይማኖት ነው። እንቀጥል። ሐጂ ቤቱም መዞር ቤቱም የተሰራው በኋላ ነው። ስለዚህ አሁንም እስልምና በኋላ የመጣ ነው። ሐጅ ማድረግ በኋላ የመጣ ይሆናል ማለት ነው። ስለዚህ እንዴት ነው የምትከተሉት ይሄንን ሃይማኖት? ይሄንን ሶላትን መስገድ ሆነ ዘካ መክፈልም ሆነ እነኚህ በኋላ የመጡ ስለሆኑ ማለት ነው። እንቀጥል። መሐመድ ከመወለዱ በፊት ታዲያ ሙስሊም ነበሩ የምትለይስ? ነብያቶች በሙሉ ሙስሊም ነበሩ እና አሁን እየተጠመቀ ነው። ሰው ሲወለድ ነው ጀምር የሚጠመቀው ማለት ነው። ጨረስ። አደም አልተጠመቀም፣ ሐዋ አልተጠመቀም። ቆይ ተረተረትን ያዘው። በመሐመድ ነብይነት ሳያምኑ ሙስሊም መሆን አይችሉም ማለት። መሐመድ ነብይ የሆነው ደግሞ መቼ ነው? ተወልዶ ከ40 ዓመቱ ላይ ነው ነብይ የሆነው። እስከ 40 ዓመቱ ድረስ በደንብ አስተውል። እስከ 40 ዓመቱ ድረስ መሐመድ ሰዎች በማን ነበር ሻዳ የሚይዙት? አንድ ማስረጃ ነው የምጠይቀህ፣ ብዙ አይደለም። አንድ ማስረጃ ከመሐመድ በፊት ያለ ብዙ አይደለም የምጠይቀህ፣ አንድ ብቻ ሃይማኖታችን እስልምና ነው ወይንም ደግሞ ሻዳ እንዲህ ብለን ያዝን የሚል አንድ ማስረጃ። ቀጥል። እሱማ ይኸውልህ በኑህ አሁን ምሳሌ በኑህ ጊዜ ያሉ በአላህ ማመንና በኑህ ነብይነት ማመን ግዴታ ነው። በኢየሱስ ዘመን ያሉ ደግሞ በአላህ ነው። ገባህ አይደለ? አሁን በእኛ ዘመን ሙሐመድ ማመን ነው። ዝም ብለው ተረት ነው የሚያወሩት። ማስረጃ እየጠየኳቸው አይ በኖህ ጊዜ በኖህ ነበር ሻዳ ቢዙት፣ በኢሳ ጊዜ በሻዳ ማስረጃ ከሙሐመድ በፊት አደም የሚባል ነብይ ነው እሱም ሙስሊም ነው የሚል ከሙሐመድ በፊት ዶክመንት። ሙሳ የሚል ካመናችሁ ደግሞ በሙሳ ላኢላሃ ረሱል ሙሳ ምናምን የሚል ከሙሐመድ በፊት የነበር ማስረጃ ነው የጠየቅናችሁ ወገን። እምነታችን ሙስሊም ነው የሚል ማስረጃ ነው የጠየቅናችሁ ወገን። ተው ነቃበሉ እንጂ እስከ መቼ ነው በሙሐመድ ተረት የምትሸወዱት ሙስሊሞች? ፕሊዝ ቢያንስ ጥያቄውን ተረዱት። መረጃ አንድ ማስረጃ አንጡ። መስጊድ ላይ የሰማችሁትን ዝም ብሎ መፈክር አይደለም። አይ ነቢያቶች እንደዚህ በእነሱ ሻዳ ይያዝ ነበር። ኦኬ ማስረጃ አንጧ። በኢሳ ስም ሻዳ ሲያዝ እንደነበር ከሙሐመድ በፊት ማስረጃ አንጡ። ሙሐመድ የተናገረውን ተረት ሳይሆን። ምክንያቱም ሙስሊሞች ናቸው ሁሉም ብላችሁ የለ ወይስ አንድም መረጃ የላችሁ ሙሐመድ ከተናገረው ውጭ? አንድ እንኳን እንቀጥል። ዳመጥከኛ አውራ የሙሐመድን ተረት ከመጀመሪያ እስከ መጨረሻ ያነበብኩ ሰው ነኝ። ከቁርአንም ሆነ ከሐዲስም ሆነ ከተፍሲርም ሆነ ከሲራውም ሆነ የሙሐመድን ከሽንት ቤቱ እስከ መቃብሩ ድረስ ያነበብኩ ሰው ነኝ። ስለዚህ እንዲህ በቀላሉ ምሸውደኛ አይነት ሰው አይደለሁም። ስታወራ ከኔ ጋር ጥቅስ ጥቀስ፣ መረጃ ጥቀስ። የአንተን ተረት መስማት አልፈልግም። አንተም የኔን ተረት እንድትሰማ አልፈቅድም። እኔም አላወራብህም ተረት። አንተም ስታወራ ግን ማስረጃ ኮት አድርግ። ይሄው ከሙሐመድ በፊት ክሌም አድርገሃል አይደለ? እስልምና በ5 ማዕዘን መሰረቶች ተመሰርቷል። ከነኛ ውስጥ አንዱ ሻዳ ነው። ሻዳው እና በሙሐመድና በአላህ ማመን ነው። ሙሐመድ ደግሞ 40 ዓመት ላይ ነው ነብይ የሆነው። እስከ 40 ዓመቱ ድረስ የነበሩ ሰዎች በማን ነበር ሻዳ የሚይዙት? አንድ ማስረጃ ብቻ ከሰማኝ እኮ አንድ ማስረጃ በነብያቶች አሁን በኢሳ ጊዜ ያሉት በአላህ እንዲነ በኢየሱስ መላእክተኝነት ያምናሉ። ማስረጃ ያሉት እንደዚህ በሙሴ መላእክተኝነት ያምናሉ። እሺ ተረቱን ተመረጃ ታመጣለህ? እሺ ይሄን አንተ አረበኛችን ነብዩ ኢብራሂም ኢነል ሐነፊየ ሚለት ኢብራሂም ነው። ቀጥተኛው መንገድ ያው ተከተል ኢብራሂም ነው። እሱ ደግሞ ሙስሊም ነው እና አሁን አረብኛ አውርቶ ትሪክ ሊያደርገኝ ማለት ነው። በሱ ቤት አረብኛ ስላወራ እኔ ማላቅ ማልሰማ ወይንም ማልረዳ መስሎት
እንደሌሎቹ ሊሸውድ አንተ አረብኛ ስለማሰማ ነው ለምሳሌ ብሎ ኮት አደረገ። እናንተ ብትጠይቁት አሁን አረብኛ ማችሉ ከሆናችሁ እንደዚህ ይሸውዷችኋል። እኔ ግን የሚጠቅሰውን ስለማቀው ምን ይያለም እንደሆነ ስለምረዳ ስለሚገባኝ እንዴት እንደያስኩት ከዛ በኋላ ሲይዘው ደግሞ እንዴት እንደሆነ መልሶ ይሄ ቶፒክ እነሱን እንዴት እንደሚያፈርሳቸው ላሳያችሁ። እሱም ልሞግት አይረዳህም። እሱንም ልሞግትህና እንዴት እንደማራግፍህ ላሳየህ። ቆይ ተረበሻውን አረብኛ አታውቅም ብሎ ከጠቀሰ በኋላ እሱ የጠቀስከውም ደግሞ አንተን አይረዳህም። ላራግፍህና ባመጣኸው አርጉመንት ስህተት መሆንን ላሳይ ስለው ተረበሸ። እሱ አረብኛ ጠቅሶ በአረብኛ ወርቶ በቃ እንደዚህ አብርሃም ሙስሊም ነው የሚል ኮት አድርጎ ሊሸውድ ነበር ያሰበው። እኔ ግን ከአንተ በላይ ዋይዝ ነኝ፣ አሸውደኝም ኡስታዝ። ስለዚህ ላሳይህ ብዬ ሳደርገው እንዴት እንደሚረበሽ ይውልኝማ። ተስማምቻለሁ። ሙሐመድ ኢብራሂም አይሁዲም አይደለም ክርስቲያንም አይደለም፣ ወደ ቀጥተኛው መንገድ የተዘነበለ ነው አይደለ? ሙስሊም ነው እንጂ ለምን አይሁዲ አይደለም? እሱ ሙስሊም ነው። ተስማማው። ሎጂኩ እንዴት እንደሚበላህ ላሳይህ። ቁርአን በአብርሃም ጊዜ ነበረ። የነሱ ደግሞ ተውራት ነው። ተውራት ዘቡር ቁርአን በሙሐመድ ጊዜ ነው የመጣው። ትልቅ የፋውል ሰራ። ትልቅዬ ከቁርአኑ ጋር የሚጋጭ ማለት ነው። በእርግጥ የተናገረው ሰማው ትክክል ነው፣ ግን የቁርአኑን የሙሐመድን ሎጂክ ደግሞ አፈረሰ በዚህ ንግግር። ተውራትና ኢንጂል አክቹአሊ በአብርሃም ጊዜ አልነበሩም። ቁርአን በአብርሃም ጊዜ ነበር እንደ ብዬ ስጠይቀው ቁርአን በሙሐመድ ጊዜ ነው የነበረው፣ ተውራትና ዘቡር ግን በአብርሃም ጊዜ ነበሩ አለ። ተውራትና ዘቡር በአብርሃም ጊዜ አልነበሩ። ተውራት ለሙሳ የተሰጠ ብለው ነው የሚያምኑት፣ ዘቡር ደግሞ የዳዊት ወንጌል ብለው ነው የሚያምኑት። እንዴት እንደሳተ ግን አርጉመንቱን ላሳያችሁ አሁን ከሙሐመድ ጋር እንዴት እንደሚጋጭ። ሙሐመድ ግን ሙስሊም ነው አብርሃምን ያለበትን ሎጂክ ታውቃለህ? ይሄንን ሎጂክ ታየው ሙሐመድ ታየው አላህ ነው ያለው ያለበትን እኮ አላህ በለው። እሺ አላህ አብርሃም ሙስሊምም አይሁዲም አይደለም ክርስቲያንም አይደለም ያለው ለምን እንደሆነ ታውቃለህ? ክርስቲያንም አይደለም አይሁድም አይደለም አልተባለም እኮ ሙስሊም ነው ቀጥታ የተባለው። ኢብራሂም እኮ ለምን እንዳለ ታውቃለህ? አያውቀውም ልጁ። ክፍሉን ላንብብላችሁ። እንደዚህ ይላል፣ አብርሃም ሙስሊምም አይደለም ክርስቲያንም አይደለም ይላል፣ እሱ ግን አልተባለም ይላል። ላንብብልህ ስለው እንዲነበብለት ስላልፈለገ ነው በጊዜው። ሱራ 3 64 ጀምሮ እስከ 66 እስከ 67 ድረስ እንደዚህ ይላል። መልእክተኛችን ሙሐመድ ወይ እናንተ የመጽሐፉ ሰዎች ወይ በኢብራሂም ዙሪያ ለምን ትከራከራላችሁ? ተውራትና ኢንጂል ከእርሱ በኋላ እንጂ አልተወረዱም። ልብ አታደርጉምን በላቸው። ሙስሊሞች ወይ ንቁ፣ እናንተ እነዚያ ለእናንተ በእርሱ እውቀት ባላችሁ ነገር የተከራከራችሁ ናችሁ። ታዲያ እውቀት በሌላችሁ ነገር ላይ ለምን ትከራከራላችሁ? አላህ ሁሉን ነገር ያውቃል፣ እናንተ ግን አታውቁም። ስለዚህ ተውራትና ኢንጂል በኢብራሂም ጊዜ ስላልወረደ የመጽሐፉ ሰዎች ለምን ትከራከራላችሁ በላቸው። እናንተ ሙስሊሞች ግን እውነት ታውቃላችሁ፣ ቁርአን ወርዶላችኋል። አርጉመንቱ በደንብ አሳያችኋለሁ። የወረደበትን አስባበል ነዙሉን 65ኛውን ሲያስቀምጠው ከዛ ከኢምራን ቤተሰቦች 65ኛው አንቀጽ የወረደበት ምክንያት የናጅራን ነሷራ ወይም ክርስቲያኖች እና የአይሁድ ምሁራን ነብዩ አጠገብ ልብ በሉ ነብዩ አጠገብ ተሰብስበው አይሁዶች ኢብራሂም ይሁዲ ነበር ሲሉ፣ ክርስቲያኖች ደግሞ ኢብራሂም ክርስቲያን ነበር በማለታቸው ይህ አንቀጽ ወረደ። ዋይዲ ሱጢና ኢብኑ ከሲር ዘግበውታል ብለው አማርኛ ቁርአን አስቀምጠውታል። ቀጥለውም ኢብራሂም አይሁዲም ሆነ ክርስቲያን አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ቀጥ ያለ ሙስሊም ነበር፣ ከአጋሪዎችም አልነበረም በማለት አስቀምጠውታል። ሎጂኩ እንዴት እንደሚበላቸው አሁን አዳምጡ። ማን ምን ያለ አላህ ኢብራሂም ምን እንዳለ ላስረዳሽ። ምን ብለህናል? ባይዘ እስልምናን አፍርሰኸዋል። አሁንም ምን አልክ መሰለህ አንተ? ተውራትና እንትን ነው በእነ ኢብራሂም ጊዜ ያለው አልክ። ቁርአን በሙሐመድ ጊዜ በአብርሃም ጊዜ አለ እንደ ብዬ ተጠየቁህ። ምን አላቸው መሰላችሁ? ክርስቲያኖችና አይሁዶች ተከራከሩ። ክርስቲያኖቹ አብርሃም አባታችን ክርስቲያን ነው እምነቱ ብለው ተከራከሩ።
አይሁዶቹ ደግሞ ኖ አብርሃም አባታችን ክርስቲያን አይደለም አይሁዲ ነው አሉ። ሙሐመድ ሁለቱንም ሰማቸው። በደንብ አስተውሉ ሙሐመድ እንዴት ሲሸውድ እንደነበረ። ክርስቲያኖቹ አይ አባታችን አብርሃምማ ክርስቲያን ነው እምነቱ ሲሉ፣ አይሁዶቹ ደግሞ ኖ ኖ ኖ አብርሃም አይሁዲ ነው አባታችን እምነቱ ይሁዲ ነው አሉ። ሙሐመድ ከሁለቱም ሰማና አብርሃም ክርስቲያንም አይደለም አይሁዲም አይደለም እንደውም ሙስሊም ነው አለ። ለዚህ ማረጋገጫውን ደግሞ ምንድነው እሱ ሲባል ተውራትና ኢንጂል በአብርሃም ጊዜ አልወረዱም፣ ይሄንኛው ተሳስቶ በአብርሃም ጊዜ ነበሩ አለ። ቁርአኑ እንደዛ ለሚለው ኢንጂልና ተውራት በአብርሃም ጊዜ ስላልወረዱ አብርሃም ሙስሊም ነው አይሁድ ነው ክርስቲያን ነው ለማለት አይሆኑም ለመረጃ። ስለዚህ አብርሃም ሙስሊም ነው አለ። ትራክ አድርጋችኋል አርጉመንቱን። አይሁድና ክርስቲያኖች መሐመድ ፊት ሲከራከሩ አይሁዶች አብርሃም ይሁዲ ነው አባታችን ነው ይላሉ። ክርስቲያኖች ደግሞ ኖ አብርሃም አባታችን ክርስቲያን ነው ይላሉ። መሐመድ ሁለቱንም ሰማና አብርሃም ክርስቲያንም አይደለም አይሁዲም አይደለም ወደ ቀጥተኛው መንገድ የተዘነበለ ሙስሊም ነው አለ። ለምንድነው ክርስቲያንና አይሁድ አይደለም ያልከው ሲባል ኢንጂል የመጣው ከአብርሃም በኋላ ነው፣ ተውራት የመጣው ከአብርሃም በኋላ ነው። ስለዚህ የምትጠቅሱት መጽሐፍ ማስረጃ አይሆንም ማለት። ከዛ ሙስሊሞች አሁን አብርሃም ሙስሊም ነው ለማለት የሚጠቅሱት ቁርአን ነው። ቁርአን ደግሞ የመጣው ከአብርሃም በኋላ ብቻ ሳይሆን ከኢንጂልም ከወንጌል በኋላ ስለሆነ ለአብርሃም ማስረጃ አይሆንም። በእናንተው ሎጂክ መሰረት ሙሐመድ በሰራት ሎጂክ ወይንም ፋውል መሰረት አሁንም ቁርአን ለአብርሃም ማስረጃ ሙስሊም ለመሆን አይጠቀስም በኋላ ስለመጣ። ተገናኘን? ገባችሁ? ሙሐመድ ራሱኑ አዝሮ ሰልፍ ሪፊቴሽን የሰራው ራሱኑ ነው ሪፊዩት ያደረገው። ተውራት ከአብርሃም በኋላ ነው የመጣው፣ ኢንጂልም ከአብርሃም በኋላ ነው የመጣው። ስለዚህ የአብርሃምን እምነት መናገር እነሱ ምስክር መሆን አይችሉም፣ መረጃ መሆን አይችሉም ካለ ቁርአን ደግሞ የመጣው ከነሱም በኋላ ስለሆነ ማስረጃ አይሆንም ማለት ነው። ለምን ቁርአን ተጠቅሳላችሁ ካዳ? ለነቢያቶች በኋላ ለመጡ ለመጣን መጽሐፍ ቀድሞ ለነበሩት ማስረጃ አይሆንም ማለት ነው። ራሱ መሐመድ በተናገረው ግን አሁን እንዴት መልሼ እንደመታቸው ደግሞ በራሳቸው መጽሐፍ ላይ ያሳያቸዋለሁ። እንቀጥል። ታዲያ ቁርአንን ስትጠቅስልኝ ቁርአን በአብርሃም ጊዜ ስላልወረደ ሙሐመድ ራሱ አይሁዶችና ክርስቲያኖች ላይ በተጠቀመው ሎጂክ አፈርድም ይበላል ማለት ነው። ምክንያቱም ቁርአን የወረደው ሙሐመድ ላይ ነው ብለህ ስለምታምን ቁርአን በአብርሃም ጊዜ ስላልወረደ መረጃ አይሆንም። ቁርአን ጥቅሱን ልስጥህ። እፎይ አይቶ እፎይ ቁርአን ክፍሉን ልንገርህ። ቁርአን ክፍሉን አልፈለገውም፣ ጥቅሱ እንዲነገረው አልፈለገም። ነገር ግን እኔ አንብቤላችኋለሁ፣ አውቆታል። እና ሙሐመድ ተጨማሪ የተናገረው አለ። ሱራ 6 157 ላይ ወደኛም ልብ በሉ ወይም እኛ መጽሐፍ በእኛ ላይ በተወረደ ኖሮ ከእነርሱ ይበልጥ የተመራን እንሆን ነበር እንዳትሉ ነው። ስለዚህ ከጌታችሁ ግልጽ ማስረጃ ወይንም መመሪያ እዝነት በእርግጥ መጣላችሁ ይላል። ስለዚህ ተውራትና ኢንጂል ከመጡ በኋላ ነው ቁርአን የመጣው ቁርአኑ ይላል። ይሄም ደግሞ ለነሱ ቅድሚያ መጽሐፍ ስለተሰጣቸው ለአይሁዶችና ለክርስቲያኖች ይላል። ስለዚህ ቀድመው አይሁዶችና ክርስቲያኖች መጽሐፍ ካላቸው ለሙስሊሞች ደግሞ በኋላ መጽሐፍ ከመጣ ከተውራትና ከኢንጂል በፊት የነበረን አብርሃም ማስረጃ ለመሆን ተውራትና ኢንጂል ካልሆኑ ከሶስቱ በኋላ የመጣው ደግሞ ቁርአን እንዴት ማስረጃ ይሆናል ነው በእናንተው ሎጂክ መሰረት። እንዴት ማስረጃ ይሆናል? በፍጹም ማስረጃ ሊሆንላችሁ አይችልም። እስልምና ሰዎች ሙሐመድ ከመሰረተው በኋላ ወደ እስልምና ሲገቡ እንደነበረም በቁጥር እንኳን 1-2 ብለው እንደበዙ ማስረጃ ልስጣችሁ። ሳሂህ አል-ቡኻሪ 3858 ላይ none embraced Islam except on the day I embraced it ማንም እስልምናን የተቀበለ የለም እኔ እስልምናን በተቀበልኩ ቀን ይላል። በዓለማችን ላይ አንድም ሙስሊም የተወለደ የለም ማለት ነው? ማንም የለም ማለት ነው? ማንም እስልምናን የተቀበለ የለም ይላል። ኦኬ፣ በዓለማችን ያለ ህዝብ ሁሉ ሙስሊም ከሆነ አንድ እንኳን እንዴት ይጠፋል? አንድ ብቻ ነው። ኦኬ፣ ይሄ ብቻ ቢሆን ጥሩ ነበረ። እንቀጥል ሐዲሱ For 7 days I was one of the 3 persons who were Muslims
or 1/3 of Islam የእስላም 1/3ኛው እኔ ብቻዬን ነበርኩ ይላል። 3 ሰዎች ከሆኑ ያሉት ሙስሊሞች የእስላም 1/3ኛው እኔ ብቻዬን ነበርኩ ይላል። 3 ሰዎች ብቻ ነበሩ ሙስሊም። ለስንት ቀን? ለ7 ቀን ለሳምንት ያህል 3 ሰዎች ብቻ ነበር። የዓለም ህዝብ በዛን ቀን ውስጥ አንድም የወለደ የለም ማለት ነው። በ7 ቀን ውስጥ በዓለም ላይ አንድም ሰው የተወለደ የለም ማለት ነው። ገና ሰው ሲወለድ ሙስሊም ነው ካላችሁ ለ7 ቀን ያህል እኔ የዓለማችን 1/3ኛው ሙስሊም ነበርኩ ካለ 2 ይቀራሉ ማለት ነው። 2 ሙስሊሞች ብቻ ነበሩ። በዓለማችን ላይ አንድም ሰው የወለደ የለም 7 ቀን ሙሉ በዓለማችን ላይ እንዳለ ጠፍተዋል ማለት ነው። ደግሞም እስልምና መጨረሻ የመጣ እንደሆነ ክርስትና አስቀድሞ እንደነበረ ሙስሊሞች ራሳቸው ነብያቸው በተናገረው ሐዲስ ላይ ማስረጃ አልሰጣችሁ። ሳይ ሙስሊም 855 ሲ እንዲህ ይላል። አቡ ሁረይራ ሪፖርትድ አላስ ሜሴንጀር saying አቡ ሁረይራ ያለ መልእክተኛ ያለውን እንዳስተላለፈው we are the last but we would be the first on the day of resurrection እኛ የመጨረሻዎቹ ህዝቦች ነን በትንሳኤ ወይንም በቂያማ ቀን ግን የመጀመሪያ እንሆናለን። እኛ ምንድነን አለ መሐመድ? የመጨረሻ ነን። ኦኬ and we would be the first to enter paradise ገነት ለመግባት ግን የመጀመሪያ እንሆናለን። but that they were given the book before us and we were given after them እነሱ ከኛ በፊት መጽሐፍት ተሰጥቷቸዋል ከነሱ በኋላ ነው ለኛ መጽሐፍ የተሰጠን። ቁርአኑ ላይ እንዳሳያችሁ ሱራ 6 ላይ መሰረት ማለት ነው ከቁጥር 157 ጀምሮ they disagreed and Allah guided us all right on whatever they disagreed regarding the truth እነሱም ተለያዩበት እነሱ በተለያዩበት በእውነት ላይ እኛን አላህ መራን አለ። and it was this day of there is about which they disagreed but Allah guided us to it በዚህ ቀን ነበር እነሱ የተለያዩት በዚህም አላህ እኛን መራን አለ። and that is Friday for us ለኛ አርብ ተሰጠን አለ። the next day is for the Jew ቀጣዩ ቀን ቅዳሜ ማለት ነው ለአይሁዶች ተሰጣቸው አለ። the day following for the Christians ቀጣዩ ቀን ደግሞ ለክርስቲያኖች ተሰጠ። ስለዚህ መሐመድ ምን አለ? እኛ የመጨረሻዎቹ ህዝቦች ነን። አይሁድና ክርስቲያኖች ከኛ በፊት መጽሐፍ ተሰጥቷቸዋል የመጀመሪያዎቹ ናቸው አለ። ሱራ 6 156ም እኔ የሙስሊሞች መጀመሪያ ነኝ በል ተብሎ በቁርአን ውስጥ መሐመድ ታስዟል። ስለዚህ መሐመድ እስልምናን ከመመስረቱ በፊት እስልምና የሚባል ሃይማኖት አለ የሚል አንድም ኤቪደንስ የለም። መሐመድ ከመጣ በኋላ እስልምና በ5 መሰረቶች ላይ ተመሰረቷል። ከ5ቱ አንዱ በመሐመድ ነብይነት ማመን ነው፣ ነብይ ከሆነ በኋላ ስለሆነ። ሁለተኛው በሰላት ነው። ሰላትንም ደግሞ ሰማይ ወጥቼ ተረራም ተኝቶ በህልሙ ሲነሳ ከ50 ወደ 5 አስቀነስኩላችሁ ሰላት ስገዱ ያለው መሐመድ ነው። ዘካንም የተናገረው እሱ ነው። እንዲሁም ደግሞ ሐጅ ማድረግንም ያስተማረው እርሱ ነው። ከቁረይሾች ከጣዖታውያን ነጥቆ ማለት ነው። እነኚህና መሰል ነገሮች ሁሉ የመጡት ከመሐመድ ጋር የተያዙ አስተምሮቶች ናቸው። ከዛ በፊት ነቢያቶች ሙስሊም ናቸው የሚለው መፈክር ተራ ቀረርቶ ብቻ ነው፣ ማስረጃ የለም። በዚህ ጉዳይ ላይ ቀጣይ ክፍል የምንሰራላችሁ ይሆናል። ከክርስትናው አንጻርም እንሄድበታለን። እውነት ሰዎች ሁሉ ሲወለዱ ሙስሊም ናቸውን የሚለውን ደግሞ በቀጣይ ክፍል እናፈርሰዋለን። ለዛሬ ይህን ይመስላል ይዤላችሁ የቀረብኩት። እስከ መጨረሻ ስለተከታተላችሁን ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ይህን ቪዲዮ ደግሞ ከወደዳችሁት ላይክ በማድረግ ፍቅራችሁን ግለጹልን። ሀሳብ አስተያየት ካላችሁ ወይንም ደግሞ እንዲሰራላችሁ በዚህ ጉዳይ ላይ ማብራሪያ እንዲሰጠን የምትሉትን በኮመንት ላይ አስቀምጡልን። በሌላ ጠቃሚ ትምህርት እስክንገናኝ በያላችሁበት ቸር ቆዩ።